ሰላም የተወደዳችሁ የኢርሳት ቴሌቪዥን ተከታታዮች፣ ለዛሬ ሐምሌ 15 ቀን 2026 የተሰናዱ የረፋድ ዜናዎችን ወደ እናንተ ማድረስ እንጀምራለን። እንድትከታተሉን በአክብሮት እንጠይቃለን። አበይት ነጥቦቹን በቅድሚያ ህወሓት ዳግም ያቋቋመው የትግራይ ክልላዊ መንግስት ሀገራዊ የምክክር መድረኩን ውድቅ በማድረግ በሂደቱ ላይ እንደማይሳተፍ አስታወቀ። የህግ የበላይነት በመጣሱ ጠበቆች የይግባኝ አቤቱታ እያሰሙ ነው። የሱዳን ጦር በአል ኡበይድ አቅራቢያ ቻይና ሰራሽ ድሮን መቶ መጣሉን አስታወቀ። መካከለኛው ምስራቅ እየታመሰ ነው ተባለ። ድሮኖች በቻይና የግብርና ምርታማነትን እየቀየሩ መሆናቸው ተገለጸ። ስፔን ፈረንሳይን አሸንፋ ለፍጻሜ አለፈች። ፊፋ በነገው የአርጀንቲናና የእንግሊዝ ጨዋታ የራሱን ህግ ለመጣስ ተገደደ። ወደ ዝርዝር ዜናዎች እናልፋለን። ከኛ ጋር ቆዩ። ህወሓት ዳግም ያቋቋመው የትግራይ ክልላዊ መንግስት ሀገራዊ የምክክር መድረኩን ውድቅ በማድረግ በሂደቱ ላይ እንደማይሳተፍ አስታወቀ። በህዝባዊ ወያነ ሓርነት ትግራይ ህወሓት ዳግም የተቋቋመው የትግራይ ክልላዊ መንግስት እየተካሄደ ያለውን ሀገራዊ የምክክር ሂደት ውድቅ ማድረጉን ያስታወቀ ሲሆን ተቀባይነት የሌለው ሲል በገለጸው የውይይት መድረክ ላይ የክልሉ መንግስትም ሆነ የትግራይ ህዝብ አልተወከለም ብለዋል። የትግራይ ኮሚኒኬሽን ጉዳዮች ቢሮ ትናንት ባወጣው መግለጫ መድረኩ የትግራይ ህዝብ የሚጋፈጣቸውን መሰረታዊ ጥያቄዎች መመለስ አልቻለም በሚል አስተዳደሩ በሀገራዊ የምክክር ሂደቱ ላይ እንደማይሳተፍ አስታውቋል። ቢሮ በጠቅላይ ሚኒስትር አብይ አህመድ የሚመራው የፌዴራል መንግስት የፕሪቶሪያውን የሰላም ስምምነት ቁልፍ ድንጋጌዎች ተግባራዊ አላደረገም ሲል የከሰሰ ሲሆን የተኩስ አቁም ስምምነቱ ቢፈረምም ትግራይ አሁንም ከባድ ሰብአዊ፣ ፖለቲካዊና የደህንነት ተግዳሮቶች እየገጠሟት ይገኛል ብለዋል። በዶክተር አብይ አህመድ የሚመራው ብልጽግና ፓርቲ ሀገራዊ ምክክሩ ለማካሄድ ሽርጉድ እያለ ቢገኝም ፍትሃዊ፣ ዲሞክራሲያዊና አሳታፊ ሊሆን እንደማይችል ብዙዎች ግምታቸውን እንደሚያስቀምጡ ዘገባዎች ያስረዳሉ። የህግ የበላይነት በመጣሱ ጠበቆች የይግባኝ አቤቱታ እያሰሙ ነው። የታዋቂው ድምፃዊ ቴዲ አፍሮ ረጅም ጊዜ ወዳጁ ያሲን ላይ የተጣለው የዋስትና እገዳ በመቃወም ጠበቆቹ ለፌዴራል ጠቅላይ ፍርድ ቤት የይግባኝ አቤቱታ ማቅረቡ ተሰማ። የፌዴራል ፖሊስ የየሱፍ ያሲንንና የአርቲስቱ ስራ አስኪያጅ ማህሌት ወይም ሀና ሰለሞንን በተለያዩ ከባድ ወንጀሎች ጠርጥሮ በቁጥጥር ስር አውሏቸው የነበረ ሲሆን ባለፈው ወር የምርመራ መዝገቡን ሙሉ በሙሉ አጠናቆ ለአቃቤ ህግ ማስረከቡና አቃቤ ህግም በሁለቱ ተጠርጣሪዎች ላይ ይፋዊ ክስ መመስረቱ የዜና አውታሮች መዘገቡን ይታወሳል። ይህንን የክስ መዝገብ ሲመለከት የቆየው የፌዴራል ከፍተኛ ፍርድ ቤት በቅርቡ በሰጠው ውሳኔ ሁለተኛዋ ተከሳሽ ማህሌት ወይም ሀና ሰለሞን በ1.5 ሚሊዮን ብር ዋስትና ከእስር ተለቃ ክሷን በውጭ ሆኗ እንድትከታተል የፈቀደ ቢሆንም የሱፍ ያሲንን የዋስትና ጥያቄ ግን ፍርድ ቤቱ ሳይቀበል ቀርቷል። የአንዱን ተከሳሽ የዋስትና መብት ፈቅዶ የሌላኛው መከልከል በህግ ባለሙያዎችና በታዛቢዎች ዘንድ የተለያዩ ጥያቄዎችን ያስነሳ ሲሆን የተከሳሹ ጠበቆችም ይህንን የከፍተኛውን ፍርድ ቤት ውሳኔ በመቃወም ደንበኛቸውን በውጭ ሆኖ የመከራከር መብቱ ሊከበርለት ይገባል በሚል በትናንትናው ዕለት ጉዳዩን ለጠቅላይ ፍርድ ቤቱ በይግባኝ መልክ አቅርበዋል። ይህ የየሱፍ ያሲን የይግባኝ አቤቱታ የቀረበለት የፌዴራል ጠቅላይ ፍርድ ቤት ሁለተኛ ወንጀል ችሎትም የቀረበው አቤቱታ የይግባኝ ክርክር ለማስጀመር ያስቀድማል ወይስ አያስቀድምም የሚለውን ነጥብ መርምሮ ውሳኔ ለመስጠት የፊታችን ሐምሌ 23 2026 ቀን ተለዋጭ ቀጠሮ ሰጥቷል። በአሁኑ ወቅት በአቃቤ ህግ የተመሰረተው ክስ ይዘትና የፍርድ ቤቱ የዋስትና አሰጣጥ ሚዛናዊነት ከፍተኛ ትኩረትን የሳበ ሲሆን የጠቅላይ ፍርድ ቤቱ የሐምሌ 23 ውሳኔ የየሱፍን ቀጣይ የህግ ጣፋንታ የሚወስን በመሆኑ በጉጉት እየተጠበቀ ይገኛል። በኢትዮጵያ ዶክተር አብይ አህመድ ወደ ስልጣን ማማ ከመምጣታቸው ጋር ተያይዞ የህግ የበላይነት በእጅጉ መዳከሙንና ደብዛው እየጠፋ መሆኑን ተንታኞችና የተለያዩ የሀገሪቱ ዜጎች ይገልጻሉ። የሱዳን ጦር በአል ኡበይድ አቅራቢያ ቻይና ሰራሽ ድሮን መቶ መጣሉን አስታወቀ። የሱዳን መደበኛ ጦር ከፈጣን ድጋፍ ሰጪ ኃይሎች ጋር የሚያደርገው ውጊያ በበረታበት በዚህ ወቅት በሰሜን ኮርዶፋን ግዛት በአል ኡበይድ ከተማ አቅራቢያ ዘመናዊና የቻይና ምርት የሆነች ድሮንን መቶ መጣሉን አስታወቀ። ጦሩ በአንድ ወር ውስጥ ተመሳሳይ የድሮን ምርት መቶ ሲጥል የአሁኑ ለሶስተኛ ጊዜ መሆኑን ተመልክቷል። የሱዳን መከላከያ ትናንት ሰኞ ባወጣው መግለጫ የአየር መከላከያ ስርዓቱ FH-95 የተሰኘች ስልታዊ ድሮን ከአል ኡበይድ በስተሰሜን ምዕራብ አቅራቢያ መቶ መጣሉን ገልጿል።
ወታደራዊ ተቋሙ ድሮኗን የጠላት ሰው አልባ አውሮፕላን ሲል የገለጻት ሲሆን ስለ ኦፕሬሽኑ ዝርዝር ሁኔታ ግን ተጨማሪ ማብራሪያ አልሰጠም። እንደ ሱዳን ጦር ገለጻ ይህ በአንድ ወር ውስጥ የተመታች ሶስተኛዋ የኤፍጂ-95 ድሮን ናት። የመጀመሪያዋ ድሮን በሰኔ 25 ቀን በዋይት ናይል ግዛት በቴንደልቲ አካባቢ የተመታች ሲሆን ሌላኛዋ ደግሞ በሚቀጥለው ሳምንት ካርቱምና ሰሜን ኮርዶፋን በሚያገናኘው አውራ ጎዳና ላይ መመታቷን ጦሩ አስታውቋል። ይህች ኤፍጂ-95 የተሰኘችው ድሮን በቻይና የተመረተች መካከለኛው ከፍታ ላይ ለረጅም ሰዓታት መብረር የምትችልና ለኤሌክትሮኒክስ ውጊያ እንዲሁም ትክክለኛ ኢላማን ለማጥቃት የምታገለግል ናት። የሱዳን ጦር እንዳለው ከሆነ የፈጣን ድጋፍ ሰጪ ኃይል ድሮኗን ስልታዊ በሆነ መሰረተ ልማቶች ላይ ጥቃት ለመዘንዘርና ለረጅም ርቀት ኦፕሬሽን እየተጠቀመባት ይገኛል። ጦሩ አክሎም በአርኤስኤፍ በካርቱም በዋይት ናይል እና በሰሜን ኮርዶፋን የሚገኙ የነዳጅ ማከማቻዎችን፣ የኃይል ማከማቻዎችንና የሲቪል መሰረተ ልማቶችን ለመምታት ድሮኖችን ጥቅም ላይ ያዋለ መሆኑን ከሷል። የሱዳን ጦር ታጣቂ ቡድኑ በስትራቴጂካዊቷ ከተማ አልኡበይድ ዙሪያ ኃይሉን እየሰበሰበ መሆኑ ደግሞ በአካባቢው ላይ የከፋ ግጭት ሊቀሰቀስ ይችላል የሚል ስጋትን ፈጥሯል ብሏል። አልኡበይድ የተለያዩ የኮርዶፋንና የዳርፉር ክፍሎችን የሚያገናኝ ዋና የንግድና የሰብአዊ እርዳታ ማስተላለፊያ ማዕከል በመሆን የምታገለግል ከተማ ናት። የሱዳን ጦር በአካባቢው ላይ የሚሰነዘር ማንኛውም መጠነ ሰፊ ጥቃት ለሰብአዊ እርዳታና ለመሰረታዊ ቁሶች የሚሆኑ የአቅርቦት መስመሮችን ሊያስተጓጉል እንደሚችል አስጠንቅቋል። መካከለኛው ምስራቅ እየታመሰ ነው ተባለ። በመካከለኛው ምስራቅ በአሜሪካና ኢራን ዳግም ያገረሻው ጦርነት አካባቢው እየታመሰ መሆኑን ትናንት የተሰራጩ ዘገባዎች ያመለክታሉ። አሜሪካ በኢራን ላይ የፈጸመችውን ጥቃትና ዳግም የጣለችውን የባህር ላይ እገዳ ተከትሎ ባህሬን የአየር ጥቃት ማስጠንቀቂያ ሳይረን ማሰማቷን የሀገሪቱ የሀገር ውስጥ ጉዳይ ሚኒስቴር አስታወቀ። የሀገር ውስጥ ጉዳይ ሚኒስቴሩ በኤክስ ማህበራዊ ትስስር ገጹ ባወጣው መግለጫ የማስጠንቀቂያ ሳይረን ተሰምቷል ያለ ሲሆን ዜጎችና ነዋሪዎች ተረጋግተው በአቅራቢያቸው ወደሚገኝ አስተማማኝና ደህንነቱ የተጠበቀ ስፍራ እንዲያመሩ ጥብቅ ማሳሰቢያ አስተላልፏል። በተመሳሳይ ወቅት ኩዌት በበኩሏ የሀገሪቷ ወታደራዊ ኃይል ጠላት ከተባሉ የኢራን አጥቂ ድሮኖች ጋር ውጊያ እያደረገ መሆኑን አስታውቃለች። እስራኤልም ኢራን ድንገት ጥቃት ከፈጸመች የአጸፋ ምላሽ ለመስጠት በተጠንቀቅ ላይ ትገኛለች። ድሮኖች በቻይና የግብርና ምርታማነትን እየቀየሩ መሆናቸው ተገለጸ። በቻይና ቴክኖሎጂ እያደገ ጥቅም ላይ መዋል ከጀመረ ወዲህ ረጅም ጊዜ ቢያስቆጥርም በቅርብ ግን እጅግ ፈጣን ምርታን እያሳየች በመሆኗ ድሮኖች የሀገሪቱ የግብርና ምርት ላይ ትልቅ ለውጥ እያመጡ መሆኑ ባለስልጣናቱ ይገልጻሉ። በቻይና ደቡባዊ ክፍል በጓንግዶንግ ግዛት የዘመናዊ የግብርና ቴክኖሎጂ አጠቃቀም እየተስፋፋ ይገኛል። በተለይም ድሮኖች ሩዝን በመዝራት የእርሻ ስራን እጅግ ፈጣንና ቀልጣፋ እያደረጉት ነው። በጓንግዙ ከተማ ሁዋንግ ግፑ ወረዳ ሊያንታንግ መንደር የምትገኝ አንዲት ድሮን በ30 ደቂቃ ውስጥ ብቻ 20 ሄክታር የሚሆን የሩዝ እርሻ መዝራት እንደምትችል ተገልጿል። በተጨማሪም በእርሻው ውስጥ የተገጠሙ የኢንተርኔት ኦፍ ቲንግስ መሳሪያዎች፣ የአፈር ሴንሰሮች፣ የአየር ሁኔታ ጣቢያዎችና ስማርት ካሜራዎች በየ15 ደቂቃው መረጃን ወደ የእርሻ መረጃ ማዕከል በመላክ የእርሻ አስተዳደርን በዘመናዊ መንገድ እየደገፉ ይገኛሉ። የኤክስኤጂ የግብርና ሮቦት ኩባንያ ተባባሪ መስራችና ከፍተኛ ምክትል ፕሬዝዳንት ጎንግ ጂያንቺን እንደገለጹት አንድ ድሮን እስከ 33 ሄክታር የእርሻ መሬትን በመቆጣጠር ሙሉ በሙሉ በሰው እጅ ያልተነካ ዘመናዊ የእርሻ ስራ ማከናወን ያስችላል። ይህ ቴክኖሎጂ የግብርና ምርታማነትን ከማሳደግ ባለፈ የስራ ቅልጥፍናን በማሻሻል ዘመናዊ የእርሻ አስተዳደርን ለማጠናከር ትልቅ ሚና እየተጫወተ ነው። ስፔን ፈረንሳይን አሸንፋ ለፍጻሜ አለፈች። በ23ኛው ዓለም ዋንጫ የግማሽ ፍጻሜ መርሃ ግብር ስፔን ከፈረንሳይ ያደረጉት ጨዋታ በስፔን 2-0 አሸናፊነት ተጠናቋል። ለስፔን የአሸናፊነት ግቦች ሚካኤል ኦያርዛባል 22ኛ ደቂቃ ላይ በፍጹም ቅጣት ምት እንዲሁም ፔድሮ ፓሮ በ58ኛው ደቂቃ ከመረብ አሳርፈዋል። በዚህም በ2010 የደቡብ አፍሪካውን ዓለም ዋንጫ ያሸነፈችው ስፔን ከ16 ዓመታት በኋላ ለውድድሩ ፍጻሜ ደርሳለች። ወደ ፍጻሜው የተሸጋገረችው ስፔን በቀጣይ ከአርጀንቲናና እንግሊዝ አሸናፊ ጋር እሁድ የምትጫወት ይሆናል። ስፔን እሁድ የሚካሄደው ጨዋታ አሸንፋ ትወጣለች የሚሉ ብዙ ደጋፊዎች ቢኖሯትም የእንግሊዝና የአርጀንቲና ደጋፊዎች ቅድመ ግምት እየሰጡ ይገኛሉ። እናንተስ ማን ዋንጫውን ያነሳል ትላላችሁ? ሀሳብ አስተያየቶቻችሁን ጻፉልን።
ፊፋ በነገው የአርጀንቲናና እንግሊዝ ጨዋታ የራሱን ሕግ ለመጣስ ተገደደ። ነገ ሮብ በአትላንታ በሚገኘው መርሴዴስ ቤንዝ ስታዲየም የግማሽ ፍጻሜ ግጥሚያ ፊፋ ራሱ ያወጣውን ሕግ ሊጥስ መሆኑን ዘሚረር የተሰኘ ጋዜጣ ዘግቧል። እንደ ዘገባው በአሜሪካ፣ ሜክሲኮና ካናዳ በሚካሄደው የ2026 ዓለም ዋንጫ ፊፋ ጥብቅ የብራንድና የማስታወቂያ ደንቦችን አውጥቷል። በዚህ መሰረት ከውድድሩ በፊት ጨዋታው የሚካሄዱት ስታዲየሞች ማስታወቂያዎችን በተመለከተ ምን ማድረግ እንዳለባቸው የሚገልጽ ዝርዝር ልኳል። ከነዚህ ስታዲየሞች አንዱ መርሴዴስ ቤንዝ ስታዲየም በመሆኑ ስያሜው ወደ አትላንታ ስታዲየምነት የተቀየረ ከመሆኑም በላይ በስታዲየሙ ውስጥ የሚገኙት አርማዎች፣ ፊደላትና ባጆች በሙሉ እንዲሸፈኑ ተደርገዋል። ይሁን እንጂ ፊፋ በስታዲየሙ ጣሪያ ላይ የተቀመጠውን ግዙፍ የመርሴዴስ አርማ እንዲሸፍን ያደረገው ጥረት ሊሳካ አልቻለም። እንደ ዘገባው የፊፋ መሐንዲሶች በስፍራው ተገኝተው አርማው የሚሸፈንበትን ሁኔታ ያጠኑ ሲሆን በውጤቱም በስታዲየሙ ላይ ጉዳት ሳያደርስ አርማውን ለመሸፈን እንደማይቻል የሚገልጽ ሪፖርት አቅርበዋል። በስታዲየሙ ጣሪያ መርሴዴስ 8 ግዙፍ የብረት ቅጠሎችን ያስቀመጠ ሲሆን እያንዳንዳቸው 500 ቶን የሚመዝኑና 220 ጫማ የሚረዝሙ ናቸው። ማስታወቂያው በተለይ ጎልቶ የሚታየው የስታዲየሙ ጣሪያ ሲዘጋ ሲሆን አሁን ባለው የአየር ጸባይ ደግሞ ስታዲየሙ ዝግ መሆን ይኖርበታል። ይህ በግልጽ ፊፋ ያወጣውን ደንብ የሚጥስ ቢሆንም ከተፈጠረው ሁኔታ አንጻር ስታዲየሙ በልዩ ሁኔታ ጨዋታውን እንዲያስተናግድ የተፈቀደለት መሆኑን ዘገባው ያመለክታል። ውድ የኢሳት ቴሌቪዥን ተከታታዮች ለዛሬ ረፋድ የተሰናዱ ዜናዎቻችንን በዚሁ አበቃን። በቀጣይ እስከምንገናኝ መልካሙን ሁሉ ተመኘን። ሰላም።